የምርሽን ነው? የዚህን ዘመን ወጣት የሚረዳው ጠፍቷል፣ የሚወቅሰው እንጂ። ግማሹ ስራ የለህም ይለዋል፣ ግማሹ ተምረህ አልተመረቅም ወይ ይለዋል፣ ግማሹ ተመረቅ አልሰራህም እንዴ ይላል። ሊያገባ ቢፈልግ ምን አለው ይባላል። ስለዚህ የዚህ ወጣት ፈተና እጅግ በጣም ብዙ ነው። በፊት የነበረው ፈተና እየኖሩ የተሻለ ነገር ለመፍጠር ነበር። የአሁኑ ወጣት ግን እየታገለ ያለው ለመኖር የሚታገል ወጣት ላይ መበርታት ሳይሆን ማበርታት። ከልብ ሞልቶ የፈሰሰው ነው ካፍ የሚወጣው። ለቀልድም ቢሆን አንደበትሽን ለክፉ ቃል አታሰልጥኝ። የሰው ልጅ የሚመዘነው በንግግሩ ነው። አንቺ ለምን አትረጂኝም? ቢያንስ እኔ ሳንቺን ሳጣ የምትጎዳው ጉዳት የለም። ምን ነው ተጎዳላ? አግብተህ የለ እንዴ? እንደውስ እና ቤተሰብ ቃልዬን ላገኛት እየሄድኩ ነበር። ሰላም ቤተሰብ፣ እንዴት ናችሁ? ቃልዬን ላገኛት ሰፈራችሁ ተገኝቻለሁ ቤተሰብ። እና ከበደኝ፣ ምን ብዬ እንደምገባ አላውቅም። ስለጨነቀኝ ነው የመጣሁት ሰፈራችሁ። እና ላገኛት አላውቅም። ሰሞኑን እያየኋት አይደለም ሰፈር ላይ እንደ ሌላ ጊዜ ተዋወቅኳት ቦታ ላይ ቁጭ ብዬ ራሱ ባረፍድ ያለችው። ሰሞኑን የምጠፋፋው ለዛ ነው። ባለፈው ላይቭ ላይ ብያችሁ ነበረ ልጄን ለማየት ሆስፒታል አልሂድ ከራሴ ጋር ልሄድ ተነስቼ አስቤ የሚገርማችሁ ማለት ነው ሀሳቤን ሰረስኩ። ምክንያቱም እዛ ብሄድም ምንም የማተርፈው ነገር የለም። ገባችሁ? ብቻ ይጨንቃል። እዛ ብሄድ ምንድነው ምን አይነት ሁኔታ ላይ መሆኗን ሊያይ መጣ ነው አይደል? የጣሉበትን ሰው ሲያነሳ ማቱ ምናምን የምትሏት አማርኛለች። ለዛ ያንን አስቤ ተውኩና ካለውበት ሁኔታ እንደወጣ ያደረገችኝን ልጅ ላግኛት ብዬ አሰብኩኝ። መጣሁኝ። ግን እንዴት ብዬ ግራ ገባኝ። ማን ይኑር አይኑሩም አላውቅም፣ ግን መሄድ አይቀርም። በቃ ወስኛለሁ። ባለፈው ቪዲዮ አብሬ ምናምን ስሰራ አይታችሁ ሊሆን ይችላል ግቢ ላይ እና እሷ ደግሞ ምንም አይደለችም እና እሷ ምንም አይደለችም። ቤተሰብ በሌላ ነገር አታስቡት። እንደውም ቃልዬን ካለች ባያት ይሻላል። በራሴው ጥፋት ነው የሚገርማችሁ፣ በራሴ ጥፋት። ያንን ቪዲዮ ግቢ ውስጥ ሰው አገኘው ብዬ መስራት አልነበረብኝ። ትናደር ትቃጠል ብዬ የሰራሁት ቪዲዮ በጣም እየሰጠተኝ፣ ግን የፈጀውን ይፍች ጠይቃታለሁ። ካሜራ ማለት ግቢ አብረሽን እንደዚህ ነው። ጠፋኔን እንጠፋለሁ። እናንተ ናችሁ ጠፋችሁት። ኧረ አለን እኛ። ቃልዬስ እንዴት ናት? ደህና ናት። አለች እንዴ? አለች። ኧረ ናፍቃኛለች። ለምንድን ነው የጠፋችሁ? ሰሞኑን አላያትም ሰፈር ላይ። አላወራችሁም እንዴ? ከባለፈው በኋላ አውርተናል። እኮ ባለፈው የተፈጠረውን አይቼው ነበረ ነው ያው ስለ ቤተሰብ ታውቃለህ፣ እኛ ኢትዮጵያውያንን ትንሽ ይከብዳል ያለው ነገር። እኔ እንደ ታላቅ እህቷ ነገር ግን ፋሚሊ ደግሞ ሲያየው እዛ ጋር
እኔ ብስማማበትም ምንም ብልም እዛ ጋር ደግሞ እነሱ ያለው ነገር ትንሽ ከበድ ስለሚል ነው። ኖ ሌላው ይቅር፣ ቢያንስ እንኳን ብታናግረኝ። አልነበረችም፣ እዚህ አልነበረችም። በእርግጥ ለዛ ነው የጠፋችው። እዚህ አልነበረች፣ ለዛ ነው። ማማ ደህና እና ምንድን ነው ሀሳብ ካንተ ማለት አሁን ለምንድን እንደመጣኸው? እሷን ላገኛት ነው፣ ናፍቃኛለች። በዛ ላይ ምክንያቷ ምን እንደሆነ ባቅ ደስ ይለኛል። ባለፈው ጥላኝ ረግጣኝ ነው ሄደችው። አዎ አትፍረድባት፣ ምክንያቱም ይሄ ፋሚሊ ጉዳይ ነው። ገብቶሃል አይደለ? ማንም ሰው ይሄንን እንደዚህ አይነት ነገር ፈቃደኛ ሊሆን አይችልም። ግን ባወራት ደስ ይለኛል። እሺ ፈቃደኛ ከሆነች ትጥራለህ። እሺ አዎ ተረጋጋ። በቃ ይዘህ ደከመሽ ቃል ምን አጥፍቼ ነው? ምን ፈልጌ ልመጣ እችላለሁ? አንቺን ፈልጌ ነው የመጣሁት። ሰሞኑን የለሽም ሰፈር ላይ ውጭ አልኩኝ ጥግ ድረስ። ሌላ ጊዜ እና ካልነበርሽ ቢያንስ ስለው ጥፋቴ ምንድን ነው? ጥፋቴን እንኳን ነግረሽኝ እኮ ባውቀው ደስ ይለኛል። ባለፈው ጥለሽኝ ነው የሄድሽው እዛች ጋር። ቆይ ምንድን ነው? ምንም አይነት እኮ እንትን የለንም አይደል እንዴ? ቤተሰብ እዚች ጋር በእኔና አንቺ ህይወት ውስጥ ከጓደኝነት ባለፈ ምንም ያሰብነው ነገር የለም አይደል እንዴ? ምንድን ነው ችግሩ? እነሱ ሊረዱኝ አልቻሉም። ይሄን የምናውቀው አንቺ እኔን ለምን አትረጅኝም? ቢያንስ እኔ አንቺን ሳጣ የምትጎዳው ጉዳት የለም? ምን ሆነ ትጎዳለህ? አግብተህ የለ እንዴ? እንደውስ አግብተህ የለ? ምኑን ነው የማገባው? ምኑን ከምን አግብተህ ማለት የቀድሞ ላይ ህይወቴን ታውቂዋለሽ አይደል እንዴ? እኔ እኮ ከሚስቴ ጋር የተለያየው ሰው ነኝ ከልጄ እናት ጋር ገባሻ? ስለዚህ ኦኬ አግብተህ የለ እንዴ? አይተሻል እንዴ የሰሞኑን ቪዲዮ? ለዛ ነው ስልክ የማታነሺው? ኧረ ተይ 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 በእናትሽ። ያ እኮ እኔ አንቺን ሳጣ ሲጨንቀኝ ምን ልስራ ግራ ገብቶኝ ነበረ ገባሽ? ለዛ በዛ አጋጣሚ ቪዲዮ ሰራሁኝ። ደግሞ ልጅቷን አላውቃትም። እኔ የምኖርበትን ቤት ታውቂዋለሽ፣ ጎረቤት ልጆች አሉ። ከእነሱ ጋር የመጡ ልጆች ናቸው። እዛው ስግባባ ቪዲዮ ዝም ብዬ ሰራሁኝ እንጂ ሲጀመር አላውቃቸውም። እሱ ጥፋቱ የኔ ነው። ለካ ያገባው መስሎሻል። በሆነልኝ ደስ ባለኝ ግን አይደለም። ቢሆንልኝ ምርጫዬ እኮ የራሴ ነው አይደል? የምመርጠውን ሰው አውቃለሁ፣ ማግባት ያለብኝንም አውቃለሁ እንጂ አየሁላት በይም በፈጠረሽ። እኔ ምንም አይነት ኬስ ከፈለግሽ ላሳይሽ እችላለሁ፣ ልጆቹ ላስተዋውቅሽም እችላለሁ። እኔ ግቢ ላይ ልጆቹ ይዟቸው የመጡ ልጆች እንጂ እዚህ ሰፈር ሁላ ተብያለሁ። እነማን ናቸው? ሌላ ሰው ጠይቆኛል። በቃ ማንኛውም ሴት ግቢ ገባች ማለት በስሜ መጠራት መቻል አለበት ማለት ነው። እኔ አጋጣሚውን ነው ቪዲዮ እዛው ስትግባቢ የምትሰሪው ነገር አለ አይደለ? እንደዛ እንጂ የሰራሁት ብዙ ሰው ሊመስለው ይችላል። በእርግጥ ልክ ነሽ፣ አልፈርድብሽም። ስለዚህ ምንድን ነው ከአንቺ ጋር ያለኝን ነገር ነው አሁን ማወቅ የምፈልገው። እንደውም በተቃራኒ ምንድን ነው ጥፋት? ቤተሰብ እንደዛ ስለ በቃ ስራ ላይ ነገር እናወራለን። አሁን ማውራት አንችልም። ነገር እናወራለን በቃ። እሺ ስልክ ልደውልልሽ? የምርሽን ነው? እያባረርሽኝ ነው። እሺ